እንዴት ነሽ? አለን ሰላም ነው አለን። ማሪ እንትን ምንድነው አደረገች ያልሽው? የወንድምሽ ሚስት ማሪ ምን አጥፍታ ነው? መጀመሪያ የወንድሜ ሚስት ነበረች እና ከወንድሜ ጋራ ተጋጩ ማለት ነው። ማለት አብረው ናቸው ግን አልተጋቡም። ኦኬ ገና ሊጋቡ ነበር ማለት ነው። እሺ ከዛ በአጋጣሚ ማለት ተጣልተው የሆነ ቀን እንትን ትንሽ ድምፅሽ ከፍ አድርጊ። የምስራች ሲመታት አካሏ ጎደለ። ኦኬ ወንድምሽ ሲመታት ሚስቱን አካሏ ጎደለ። እሺ ከዛ እኛ ቤት መጣ፣ ይዟት መጣ፣ እቤት ገባች። እሺ ከዛ እቤት ስገባ እኛ ቤት ነበረ ማለት ነው። ከዛ ያው እሱም ያቀሙን አደረገላት፣ አሳከማት ምናምን ነገር። ያው ሙሉ ሕክምና ባይደረግላትም ግን ታከመች ማለት ነው። ኦኬ ከዛ በኋላ እሷ እኛ ላይ ማለት እኛን እንደ ጠላት ማየት ጀመረች። ኦኬ ለምን ብትይ አላበላችሁኝም፣ ሕክምና በከሳው ኑሮ ብዙ ነገር ታደርጉልኝ ነበረ፣ እሱም ብዙ ነገር ያደርግልኝ ነበረ፣ ግን ስላልከሰስኩኝ እኔን አስራባችሁኝ ማለት ጀመረች። እሷን የማብላት ግዴታ አለብን ምናምን ብለሽ ጽፈሽ ነበረ ማለት። እሷን እኛ የመመገብ ግዴታ የለብንም አይደለ? አለባችሁ እንጂ ወንድምሽ እኮ አካሏን አጉሏታል እኮ። ለሱ ነው እንጂ የዋለችው ለእኛ ነው እንዲህ ብለታ የዋለችው አይደለም እኮ። ወንድምሽ ደግሞ አንቺ የወንድምሽ ኃላፊነት የለብሽም? እንዴት ይኖርብኛል? ባይኖርብሽ ታዲያ ለምን ተቀብለሽ ቤትሽ ያስቀምጥሻት? እሱ እኮ ነው ያመጣት ማለት። ሲያመጣት እዳህን ራስህ ቻል ማለት ትችይ ነበራ። ምን መሰለሽ ወንድምሽ ሲያመጣት የምስራችዬ አሜን ብለሽ ከተቀበልሽ እስከተቀበልሽ ድረስ ማብላት ማጠጣት፣ ቤትሽ ያስቀመጥሽውን ሰው ማብላት ማጠጣት ኃላፊነት አለብሽ። ካለበለዚያ አቅሜ አይፈቅድም። እኔ አቅሜ ሰው የመቀለብ ሌላ ሰው ቤት ያስቀምጭ የመቀለብ አቅሜ ስለማይፈቅድ ውሰድ ማለት ትችያለሽ ወንድምሽን። አሜን ብለሽ ከተቀበልሽ ግን ቤትሽ እስካስቀመጥሻት ድረስ ማብላት ማጠጣት አለብሽ። እኛ ማለት እኛ በለፋንና እኛ በሰራ ነው እሷን የምናበላበት ምንም ግዴታ የለብንም ብለን ያሰብነው። ከሌለባችሁ ቤታችሁ ማስቀመጥ የለባችሁማ ማሪ። እሷ እኮ ቤተሰቦቿ እንዳይከሱት ብሎ እኮ ነው ያመጣት። የእሷ ቤተሰቦች ወንድምሽን እንዳይከሱት አምጥቶ እናንተ ጋር ስላስቀመጣት ከላይ አካሏን አጎደላት። ምን ትብላ ሴትዮ? እናንተ ቤት ተቀምጣ ምን ትብላ? እንደገና ደግሞ ምን አጥፍታ ነው ይቅርታ የምትጠይቀው? እግራችን ላይ ወድቃ ይቅርታ ስትጠይቀን አለሽ። ከዛ በኋላ ሄደች፣ ያኔ ሄደች እንደዚህ ያለ እናንተ ስለማታብሉኝ ስለማታጠጡኝ ብላ ቤታችሁን ጥላ ሄደች። አይደለም በቃ ማለት የሄደችው ማለት ነው። ቤተሰቦቿ አፈላልገው ሲያገኟት ሄደች። ወንድሜንም አልከሰሰችውም። በቃ ገባችና የራሷን ህይወት መኖር ጀመረች፣ ስራዋን ምን። ከዛ ካለፈ በኋላ ቤት መታ እናቴን ሰደበቻት። መስደብ ስልሽ በቃ የሌለ ስድብ ማለት ነው። እሺ ከዛ በኋላ በቃ የማይሆን ስድብ ስልሽ በቃ የማይሆን ስድብ። እኔ በእናንተ ምክንያት ሁላ ተከፍቶ ያደረ ቢራ ሁላ ጠጥቻለሁ ረሃቤን ለማስታገስ ምናምን ብላ እናቴን የሌለ ሰደበቻት። ምንም በማይመለከታት ማለት ነው። እንዴት ለወንድሜ ነው እንጂ እኮ እኛ እኮ ግዴታ የለብንም እኮ እኛ በለፋ ነው እሷን የመመገብ ግዴታ እኮ የለብንም። ከዛ እናትሽን በመስደቧ መታ እናንተን እግራችሁ ላይ ወድቃ ይቅርታ ስጠይቃችሁ ባልሽ ደበደባ። ይቅርታ በሏት አለ ወንድሜ። እናቴን ሄደሽ ይቅርታ በያት አለ። ከዛ እናቴን መታ ይቅርታ ጠየቀቻት እና እኛንም ይቅርታ ጠየቀች። ከዛ በሰዓቱ እኔም ተናድጄ ነበረ። ከዛ አባረራት። ባሌ ደግሞ ማለት ተናዶ ነበርና ትንሽ መታት ሳይሆን በቃ እየበላ የነበረውን ነገር ወረወረባት። ደበደባት አልሽ እኮ ቅድም አይደል? መታት በትንሹ እንደ ወንድሜ ሳይሆን ያው በትንሹ ነው። እንደ ወንድምሽ አካል እስከ ማጉደል ባይደርስም ባልሽም መታት እና መምታት ታዲያ መምታት ባልሽም ይማታል፣ ወንድምሽም ሴት ይመታል፣ ባልሽም ሴት ይመታል። ነገ አንቺንም ይመታሻል ባልሽ። ለምን? ሴት ስለሚመታ። ይህ ትክክል አይደለም። ሴት ላይ እጅን መሰንዘር። ይቅርታ መቀበልና ለመቀበል መብታችሁ ነው ማሬ። ገብቶሻል? ማንም አያስገድዳችሁም። እሷ ሲጀመር እኔ እሷን ብሆን ይቅርታም አልጠይቅም። አካሌን አጉድሎ እንደገና እህቱ አስርባኝ ይቅርታ አልጠይቅም።
የማብላት ግዴታ አለብን ወይ? ምግብ አንድ ሰው ቤቴ እንግድነት እስካስቀመጥኩት ድረስ እኔ ከምበላው ነገር አካፍዬም ሆነ ወይ በአንድ ትሪ አብሬ እበላለሁ። ገባሽ? ደግሞ እኮ ያስቀመጧት አቦ እንዳትከሳቸው እኮ ነው። ደግሞ እኮ ያስቀመጧት እኮ እንዳትከሳቸው ነው። ገባሽ? እንዲሁም ሊንከባከባት ነበር፣ ልትንከባከቢያት ነበር የሚገባው። እናትሽ ልትንከባከባት ነው የሚገባው። አንቺ ልትንከባከቢያት። ወንድምሽ እስር ቤት እንዳይገባ ብለሽ ነው ቤታቸው ያስቀመጣቸዋል። ልትንከባከቧት ነው የሚገባው የነበር። ስታስጠላ ወረወረ። እኛ እሷን መንከባከብ ነበረብን እህቴ። አዎ ምን መሰለሽ ማሪ፣ እሱን እንዳትከሰው አይደለ እናንተ ቤት የተቀመጠችው። እቺ ልጅ ግን መብቷን ባለማወቋ ነው እንጂ አሁን እኔ በእሷ ቦታ በሆን ቀጥታ ወደ ህግ ነው የምሄደው። ቀጥታ ከስሻ አሳስራለሁ። አካሌን እስከ ማጉደል የደበደበኝን ባል ገብቶሻል፣ አሳስሯለሁ። እሷ ግን መብቷን ባለማወቋ ኦር ደግሞ እያወቀችን በቃ ፐርሰናሊቲዋ ሆኖ ኢትስ ኦኬ ብላ እሺ ብላ ተቀመጠች እናንተ ጋር። እሺ ብላ ከተቀመጠች ደግሞ እናንተ የበላችሁትን ማብላት አለባችሁ። ሁልጊዜ ራሳችንን ነው በዛ ሰው ቦታ መሳል ያለብን። አንቺ ሰው ቤት እንግድነት ተቀምጠሽ እነዛ ሰዎች ምግብ እየበሉ ማያበሉሽ ከሆነ ትክክል ነው? እኔ እነሱ በለፍተን እንዲታዝም ይበላለሁ። አንድ ቀን ቢሆን እሺ፣ ሳምንት፣ 2 ሳምንት፣ 1 ወር ሰው በሰራው። ታዲያቺ ሰው ቤታችሁ እንግድነት ተቀምጣለቻ እስከ ቤታችሁ እስካለች ድረስ እናንተ ጣራ ውስጥ እስካለች ድረስ ታዲያ ኬት ትብላ? ማለት እኛ በሰራ ነው ምናምን ስትይ ላይክ እሷም ሰርታ ታምጣ ነው ማለት። ሰርታ ብትበላ እኮ ጥሩ ነው ማለት ብትሰራ። ሳትሰራ እንዴት ከኛ በለፋ ነው? በዛ ላይ ይሄም እኮ ይሁን ግን መሳደቧ እኮ የተሳደበችው ስላስራባችኋት እኮ ነው ማሬ። ክፍት ያደረ ቢራ እስከ መጠጣት ራቤን ለማስታገስ ክፍት ያደረ ቢራ እስከ መጠጣት ደርሻለሁኝ አለች ብላ እናቴን ተናገረቻት ነው ያልሽው። እንግዲህ አንድ ሰው ምን ያህል ቢርበው ነው ክፍቱን ያደረ ያልተከደነ ቢራ ክፍቱን ያደረ ቢራ የሚጠጣው ራቡን ለማስታገስ? አስበሻል? ምን ያህል ቢርባት ነው? ኢትዮጵያ ውስጥ ሰው ሀገሩ ላይ እየኖረ ስደተኛ ነው። እንደው ሰው ስደት ላይ እንጂ የሀገሩ ላይ ሰው ይራባል ብዬ ማሰብ በጣም ነው የሚከብደኝ። አቡዬ እንደውም ፍትህ ልጅቷን ልታረግ ትችላለች። ከእሷም ብንሰማ ልልሽ ነበር። ከዛ እየመጣሁ እኔ ብሎክ አድርጊያታለሁ። ምክንያቱም በቤት መታ እንደዛ ከተፈጠረ በኋላ ብሎክ ነን ካለች ታውቃ እኮ አንቺ ብሎክ ብታረጊያትም ወይ ቁጥሯን ሰተሽኝ እኔ ብጠራት። የእሷ ጥፋት ግን እኔ እናትሽን ከመናገሯ ውጭ እሱንም እናትሽንም የተናገረችው እናንተ ስላስራባችኋት እንጂ ቀድማችሁ ባታስሯት አትናገርም። ይኸውልሽ ያው በሬዱን ፎሎ አድርጊያት እና ለበሬዱ ላኪልኝ ስልክሽን ወይ የእሷን ስልክ። እሺ ምንድነው ምኗን ነው አካሏን ያጎደላት? ወጥታ መስራት ምናልባት ያልቻለችው ወንድምሽ አካል ቀላል ጉዳት ነው። ቀላል ጉዳት ነው። ይህን ያህል ከባድ ጉዳት አይደለም። ቀላል የአካል ጉዳት አዎ ማለት ሲሰነዝርባት 3 ጥርሷ ወለቀና እዛ ይሄ እንትን የጉንጯ አጥንት ተሰበረ። የጉንጯ አጥንት ኦኬ። እሺ ሕክምና ሲደረግላት ጥርሷን ሕክምና ተደርጎላታል ወይስ የጉንጯን አጥንት ብቻ ነው የታከመችው? አይ የተነቃነቀ ጥርስ ነበር ታሰረላት። ማስተከል አላስተከለላት። አልተነቀለም። ጥርሷ አልወደቀም። ወድቋል። የወደቀው ወድቋል፣ ግን ሌላ የተነቃነቀ ነበር። የወደቀው ቦታ ባዶ ሆነ ታዲያ። ኦኬ ለዛ ነው ሙሉ ለሙሉ አልታከመችም ያልሽው። ኦኬ እና ይሄን ነው ቀላል ነው የምትለው ታውዬ? ቀላል ነው ለሷ ለሴት ጥርስ እንትን መሰበሩ ቀላል ነው ለአንቺ። 3 ጥርስ መውለቅ፣ የጉንጭ አጥንት መሰበር ለሴት አጥንት መሰበር ቀላል ነው። አይ እሷ አልጠይቃለሁ ቀላል ነው። ኦኬ አንቺ እንደዛ ቢከሰትብሽ ስልሽ ከባድ ጉዳት አይደለም ለማለት ነው ውዴ። ኦኬ እኮ ለአንቺ ከባድ አይደለም ወይ እኮ ነው ጥያቄ ውዴ። ቁጥሯን ላኪልኝ በበሬዱ ላይክ አይዱ ነው። በጣም ይጨንቀኛል። ያ ሰው ስለሚያፍር ምግብ መጠየቅ ራሱ ስለሚያፍር ራሴ ላይክ አሁን ቤቴ እንግዳ ቢቀመጥ ራሴ ቶሎ ነው ምግብ መስጠት የምፈልገው። ለምን ደፎ ይጠይቀኛል ብዬ አላስብም። ያፍራል። ገባሽ?
ስለሚያፍር እኔ እንኳን ኖርማሊ አርፍጄ የምበላ ከሆነ ለሱ ስል በጊዜ ምሳ ቡና ምናምን አቀራርቤ እና ብላና ጠጣ ነው ማለት የምፈልገው። ቢካዝ ምናልባት እየራበውም ቤቱ በጊዜ መብላት የለመደ ሰው ሊሆን ይችላል። ቤቱ በጠዋት ቁርስ መብላት የለመደ ሰው ሊሆን ይችላል። ከዛ እኛ ቤት ደግሞ በጣም አርፍደን ቁርስ ምሳ ሰዓት ምንበላ ከሆነ ያ ሰው ቢርባው አፉን አውጥቶ አይጠይቅሽም፣ ይጠብቃል። አንቺ እስከምታቀርቢ አይደል? የሰው ጓዳ ገብቶ አያቀርብም መቼም እንግዳ እና እስከምታቀርቢ ድረስ ይጠብቃል ምናምን ሼም ይዘዋል እና በጣም ይጨንቃል። እንግዲህ ዘሙ ራሱ አልከሰሳቸው። ምን አይነት ጥሩ ሴት ናት እኮ ለሱ። አዎ ልክ ነሽ። ለሱ እኮ ጥሩ ናት፣ ግን እኛ ወደኛ ነው እኮ ማለት። እናንተ ጥሩ ስላልሆናችሁ ነው። ቤት ውስጥ ማብላት ግዴታ የለብኝም ብለሽ ወንድምሽ የሰባበራትን አካለ ጎዶሎ ያደረጋትን ሴት እንኳን ሚስቱ ሆና ማንኛውም ሰው ከመንገድ ላይ አንስቶ ማብላት የሚችለውን ነገር ግዴታ አይደለም ማብላት ብለሽ የተቀመጥሽ ሴትዮ ለአንቺ እንዴት ነው ጥሩ ልትሆንሽ የምችለው? እኔ ቢሆን በሳት ነበር ማቃጠልሽ። የኔ ጥርስ ወልጦ የለም እኔ ቢሆን በሳት ነበር ማቃጠልሽ። ለምን? እኔ ምን አጠፋው? እሱ እኮ ነው ያለቃት አይደል እንዴ? ማሬ ስሟ ማን? ዝም በያት ቅድስትን። ስሟ ማን ነው? የምስራቱ ስሟ ማን ነው? ልጅቷ ስንታየው ትባላለች። ልኬልሻለሁ። አዎ እኮ አንዴ ላወራት ስለሆነ ነው። ቲክቶክ ትጠቀማለች ውዴ? በተን ስልክ ነው ያላት፣ ግን እስኪ ደውይላት፣ ልትገባ ትችላለች። ከኛ ቤት ከሄደች ቆይታለች በጣም እስካሁን ገስት ሊሆን ይችላል። ዋትሳፕ ራሱ የላትም። ዋትሳፕ የላትም። ቁጥሯን እኮ ለአንቺ እኮ አይደለም የላኩልሽ፣ በሬዱ ስልክ ያላት ዋትሳፕ ላይ ደረሰኝ ቁጥሯ እዚሁ እያለች በሬዱ ላከችልኝ። ሶ ዋትሳፕ ስሞክረው ዋትሳፕ የለውም። ዚስ ፎን ነምበር ኢዝንት ኦን ዋትሳፕ ይላል። ይሄ ቁጥር ቴሌግራም ግን አላታ እንጃ። እኔ ደግሞ ቴሌግራም አልወድም። ቴሌግራም አይታወቅም እስካሁን ድረስ አልፎላት። እኔ አሁን ልጠይቅሽ የፈለኩት እኮ ሀቡ እሱን ሳይሆን የእኛ ጥፋት ማባረራችን ጥፋት ነው ወይ? እሱን ነው። ማባረራችን ጥፋት ነው ብለሽ ታስቢያለሽ? ማባረራችሁ ብቻ ነው የታየሽ? መምታቱ ባልሽ መምታቱስ? እሱም ጥፋታችሁ ይቅርታዋን አለመቀበል መብታችሁ ነው። ከቤታችሁ ማባረር ቤታችሁን መብታችሁ ነው። መምታት ግን መብታችሁ አይደለም ነው የኔ ጥያቄ። እኔ እያልኩ ያለሁት ከቤታችሁ ማባረር መብታችሁ ነው፣ ቤታችሁ ነው። በእናንተ ቤት ማንም አያዝም። እንደገና ደግሞ ይቅርታዋን አለመቀበል መብታችሁ ነው። በእናንተ ልብ የይቅርታ ልብ ከሌላችሁ በእናንተ ልብ ማንም አያዝም። ገባሽ? ግን የሰው ልጅ መምታት እኔ የገዛ ልጄን የመምታት መብት የለኝም። አሁን ልጄን ብመታው በህግ እጠየቃለሁ። ሰው ማንም ሰው ማንንም የመምታት መብት የለውም። ወንድምሽም እሷን የመምታት መብት የለውም። ገባሽ? ባልሽም ጭራሽ ከወንድምሽ አልፎ ደግሞ ወንድምሽስ እሺ ባል ነው፣ ያንቺ ባል ደግሞ መምታቱ። እሺ ቅድስት አሁን የምልክልሽን ስልክ ደዊ ኢትዮጵያ ነው። እሺ ቀጥታ ደዊ። ቀጥታ መስመር ኤክስፓየርድ አድርጓል፣ ማደስ አለብኝ። ሴም ካርዴ እንትን የላትም፣ ዋትሳፕ የላትም። ቴሌግራም ላይ ሜጄ ቼክ አረኳትኝ አጥዋትኝ። ወይ ደግሞ የኔ ቴሌግራም ችግር አለበት አንድን ሰው ለማግኘት ልላክልሽና ቀጥታ ደውይላትና ቀሪያት በሰው መምጣት ትችላለች። በሰው ቲክቶክ ያው ላኩልሽ ዋትሳፕ ላይ። ስንታየው ነው ያልሽው ስሟ? የምስራች ስንቴ ነው ስሟ? እኔ ግን መጠየቅ የፈለኩት ነገር ይሄን ነበረ። ኮመንት ላይ ገባኝ። የምስራች አንቺ መጠየቅ የፈለግሽው ማባረር። አንቺ ከሆነ ህሊናሽ ሰጥቶሽ ነው አይደል? ማባረሪ ማለት ሰው ይቅርታ ልብላ ስመጣ ግን አሁን ያወራሽው ሁሉ እውነትሽን ነው አይደል? አዎ። እስቲ ማርያምን በይ። እግዚአብሔር ምስክሬ ነው። እሺ አይ እውነት ከሆነ ችግር የለም። ግን አሁን አንቺ ህሊናሽ ስለጸጸተሽ ነው እኛን ትክክል ነን ወይ ያደረግነው ነገር ብለሽ ልጠይቂን የመጣሽው። ትክክል አይደለም ያደረጋችሁት። ከምንም በላይ ግን
እኔ ከማባረራችሁ ይቅርታዋን አልቀበልም ብላችሁ ከማባረራችሁ በላይ ግብግብ ያደረገኝ መማታት ባልሽ ነው። ሄሎ ሄሎ ሄሎ፣ ወይዬ እንዴት ነሽ? እግዚአብሔር ይመስገን። ስንቴ ነሽ አይደል? አዎ፣ እንዴት ነሽ? ደህና ነኝ፣ እግዚአብሔር ይመስገን። አንዴ ቲክቶክ ላይ ሀቢብ ነበር። አንዴ ቲክቶክ ላይ ፈልገንሽ ነበር። ቲክቶክ አለሽ? አዎ አለሽ ቲክቶክ። ሀቢባን ታውቂያታለሽ? ሀቢባን አዋቃታለሁ። በቃ አንድ ጊዜ ሀቢባ ትፈልገንሽ ነው። ምንድነው የምትጠቀሚው? በዚህ ቁጥር የምትጠቀሚው ነገር አለሽ? የቲክቶክ እንትንሽን እንድትልኪልኝ እንድናስገባሽ መተሽ የምንሰጥሽ ኮድ አለ። በዛ ኮድ ትጽፊና እንድናስገባሽ። እኔ ቴሌግራም ብቻ ነው ያለ። በዚህ ቴሌግራም አለው? ችግር የለውም። ሀይልሻል ቴሌግራም አለው። ሀይል በልሽና ላኪልኝ የቲክቶክ ፕሮፋይልሽን እና ስሙን ስክሪንሻት አድርገሽ ማለት ነው። እሺ እዛ የምንሰጥሽን ኮድ ትሰጫታለሽ። መታሰብ ማስገባል። ለምን ወጣሽ? ማን ነበር ስሟ? የምስራች። ግን በኋላ እነግርሻለሁ እንጂ የሆነ የሚሰማኝ ስሜት ምናምን አለ። ግን ቆይ እስኪ ሁለቱንም በደንብ ካሰማን በኋላ ግራ ቀኙን አጣርተን የምስራች አይደለም። ዲቦዬ እንዴት ነሽ? ሰላም ነሽ ማሪ? አለው እስቲ ያለው አለች። አስገቢኝ። እሺ እኮ እንዴ ስታመልጭ እኮ ግራ ገባን እኮ። አመለጠች ሲሉ እኮ ኮመንት ላይ እኔ እንዳላመለጠች እርግጠኛ ነኝ አይደል? የምስራች ለምን አመጣለ? ሰው እኮ ጥፋት የሰራ ሰው ነውር የሰራ ሰው ነው የሚያደርገው። አዎ እናንተ ነውር አልሰራችሁ። አቤት አስቀመጣት እንዳትከሰው አይደለም። መጀመሪያ እንደዚህ ያላብራራችሁም በደንብ በቃ የወንድሜ ሚስት ጥፋት አጥፍታ እግራችን ላይ ወድቃ ይቅርታ ስጠይቀን አባረርናት፣ ይቅርታን አልተቀበልንም እና ባሌ መታት አለች ስትል እኔ በጣም ስሜታዊ ሆንኩ። እንዴ ባልሽ እንዴት ይመታታል? ምን አገባው? ለምንድን ነው ባልሽ የሚመታት? ወንድምሽስ እንዴት ዝም ይላል ባልሽ ሚስቱን ሲመታ ምናምን ብዬ እንትን አልኩኝ። ሳብኳትኝና አስረጅናል። ከዛ ምንሽ ጓደኛ ናት እንዴ? ምን ነው ችግር አለ እንዴ? ጓደኛሽ ብቻ ናት? አዎ። ሌላ ምንም አይነት ዝምድና የሷ የወንድሟ ሚስት አይደለሽም? ምንም አይነት ዝምድና የላችሁ? ያለነ አይ እሷ ቁጥርሽን ስትሰጠን የነገረችን አንቺ የወንድሟ ሚስት እንደነበርሽ ነው። ኧረ አይደለም፣ ተሳስታችኋል። ሌላ ቁጥር ይሆናል የሰጠቻችሁ። እንዴ አውቃታለሁ እያልሽን አውቃታለሁ እያልሽ እኮ ምልሽ እኔ የወንድሟ ሚስት አይደለሁም፣ ጓደኛዋ ነኝ እኔ። ኦኬ በቃ እንግዲህ ያው እሷ የወንድሟ ሚስት እንደሆንሽ አውቃ ነው። ጥርስ ወልቆብሻል? ኧረ አይ ምን ሆና ነው ስም ታዲያ? የምስራች ግን ታውቂያታለሽ አይደል? ደውዪላት እስኪ ደውዪላት እና ጠይቂያት ምን ሆና ነው። በስም እንመሳሰል ይሆን እንዴ? ለምን ቁጥርሽን አውቃ ስምሽን አውቃ ስምሽና እኮ ቁጥርሽ እኮ አንድ አይነት እኮ ነው። እሷ የነገረችን ቁጥርሽን የሰጠችን እሷ ናት። እና ታዲያ ይህ ታሪክ የኔ ነው እንግዲህ ታሪኩ አንቺ ነው ብላ እኛም በጣም አዝነን እሷን ተቆጥተናት እንዴት እንደዚህ ታረጊያለሽ ብለናት አንቺን ልንረዳሽ አስበን ነው። እኛ አንቺን ልንረዳሽ አንቺን ልናግዝሽ ጥርስሽ መሰራትም ካለበት ለጥርስሽ መሰሪያም የሞራልም የምንም የእያንዳንዱን ነገር ልናግዝሽ ፈልገን ነበር የደወልንልሽ። ሳናቅሽ አዝነንልሽ ታሪኩን ስንሰማ። አይ ታሪኩ ሪል የሆነ ታሪክ ነው፣ ግን የኔ ታሪክ አይደለም።
ማናት እሷ? ጥርሷን እናሰራለን። ማናት እሷ? ባለታሪኳን እንድናግዛት እንፈልጋለን። ራሷ አንሽ ማወቅ የፈለግሽውን ብቻ ጠይቂኝ። እሺ ማወቅ የፈለኩት ምን መሰለሽ? ባለታሪኳን እንድናግዛት ስለምንፈልግ ታሪኳ በጣም አሰቃቂ ስለሆነ እኛ እንደ አንድ እህት እንደ እህታችን ልናግዛት ስለፈለግን እሷን ነው የምንፈልጋት ባለታሪኳን። እሺ እና አሁን ይሄ ታሪክ የተነገራችሁ ከምስራች ነው አይደለ? ባለታሪኳ የምስራች ናት። ራሷ ናት። ለእኔ አብሮ አደግ ጓደኛዬ ናት። የደረሰባት በደል የእሷ ነው። ምናልባት የጥርሷንም ፎቶ ምናምን አይታችኋት ከሆነ የእሷ ነው። እንደ ሌላ ሰው ታሪክ አድርጋ ያወራችን የራሷ ታሪክ ነው ማለት ነው። ወይ ደግሞ እሷ ራሷን ሴፍቲ እየጠበቀች ሊሆን ይችላል። የሚደርስባት ነገር ሊኖር ይችላል። አላውቅም። እሱን ማለት አሁን ያለችበትን ነገር ማለት ነው። ግን ይሄ ነገር የደረሰው እሷ ላይ ነው። እኔ ሳልሆን እሷ ናት። እሷ የቅርብ ጓደኛዬ ናት በጣም። እሺ የወንድም ሚስት ታዲያ ማን ነው? እንዳላችሁት መረዳት ያለባት ካላችሁ እሷ ናት። ኦኬ እሺ የወንድም ሙሉ ታሪኩን ነግራቸዋለች። ቤተሰቦቹ ያደረሱባትን ነገር እስካሁን ድረስ የሞራል ስብራት እንዳለባት፣ ጥርሷ ማብላት እንደማይችል እንደታመመች ሁሉንም ነገር ነግራቸዋለች። አዎ ጥርሷ ነግራናለች። ግን ታሪኩ የአንቺ አድርጋ ነው ያወራችው። ታሪኩን የአንቺን አድርጋ አወራች እንጂ ታሪኩን እኮ በደንብ ነግራን አዝነን የምትደብቀው ነገር አለ ማለት ነው። እኔ ይሄ ታሪክ ያኔ አይደለም። እኔ እሷ በጣም የቅርብ ጓደኛዋ ነኝ። በጣም እኔ ህመሙን አይቻለሁ። እሱ ይኸውልሽ ማሬ ይሰማል ውዴ፣ ቁጥሯን ላኪልን ቴሌግራም ላይ አሁን ለቅድስት የምስራችን ቁጥር ላኪልን። ለምን በቲክቶክ ነው የነገረችን። ቁጥሯን ሳሰጠን ነው የወጣችው እና ቁጥሯን ላኪልን፣ ልናግዛት እንፈልጋለን። እሺ ግን እንትን ራሷን ላለመግለጽ ማለት የፈለገችበት ምክንያት ሊኖር ይችላል። ገባኝ፣ ተረዳናት። በቃ ችግር የለውም። እሱን እንድንረዳት በውስጥ እንድንጠይቃት የሚረዳውን ነገር እንድንረዳት እንድናግዛት። ጥርሷ እንዳልሽው ምግብ እየበላላት ካልሆነ መታከም ስላለባት ምግብ እየበላላት አይደለም። ድንገት እንኳን ምግብ በልቶ ከሆነ የመሰጨት አቅሙ ጨጓራዋ ላይ ሁላ ጉዳት ደርሶባታል ማለት አትበላም አሁን ምግብ በደንብ። እንደዛ ከሆነ ደግሞ እኛ ልናግዛት እንፈልጋለን። ቁጥሯን ላኪኝና አልደውልላት እስኪ። የት ነው ያለችው? እዚህ ኢትዮጵያ ነው። እዚህ ኢትዮጵያ ነው። ለውራት ማለት ያለ ፍላጎቷ ይህንን ነገር እኮ ደብቃ የነገረቻችሁ የሆነ ነገር ቢኖር ነው እኮ እሱን ለማወቅ እኮ ነው። ቁጥሩን ዝም ብለሽ ላኪልኝ። እኛ እኮ እሱን ማወቅ ፈልገን ነው። አውሪያት ሀቡን ስንቴ ይሰማል ማሬ እኮ ሀላል ያልተናገረችበት ምክንያት ሊኖር ይችላል ብዬ ነው። ኦልሬዲ ነገርሽን እኮ አንዴ ሀቡን አውሪያት። ጨጓሮ ቀየራላለች። አንዷ ይቅር ይበለኝ። ስንቴ ይሰማል ማሬ? አዎ ይሰማኛል ሀቡ። እሺ የኔ ውድ የምስራችን ቁጥር በቴሌግራም ለቅድስት ላኪላት እና ቅድስት ለእኔ ትልክልኛለች። እኔ ምስራችን እጠይቃታለሁ። ምናልባት ለራሷ ላይ የሚያስፈራት ነገር ካለና ለምን በሌላ ሰው የራሷን ታሪክ በሌላ ሰው አስመስላ ለምን እንደነገረችን እጠይቃታለሁኝ እና በውስጥ ነው የምጠይቃት። እሱ ምክንያቷን በውስጥ ትነግረኛለች። ከዛ እዚህ ጋር ትመጣና የምናግዛት ነገር ካለ እናግዛታለን። ስለዚህ ቁጥሯን ልላክላት ለቅድስት። አዎ ላኪልኝ አሁን። እሺ 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 እናመሰግናለን። የኔ ድምፅ ነው እዚህ ጋር እሷ ጋር የገባው መሰለኝ ባለች። እሺ የብልዶቼ ሰላም፣ የምስራች ሰላም። ስንቴ ጋር ደውለልላት ነበር። ሰምተሻል ያለችውን ማሬ? አዎ። እና ታሪኩ ያንቺ ነው አይደል? አዎ። እሺ ለምን ምንድን ነው የሚያስፈራሽ ነገር አለ? ለምንድን ነው በጓደኛሽ አድርገሽ የነገርሽን ታሪኩን? አይ በቃ ሀሳብ እኔ በዛ ቦታ ሆኜ እንደ ሰው ሆኜ የሰውን ሀሳብ መስማት ፈልጌ ነው እንደዛ ያልኩት። ኦኬ እሺ። እና ጥርስሽ ጉዳት የደረሰብሽ አንቺ ነሽ? እሺ ቪዲዮ አብሪና አሳይን። እሺ በቃ አሁን እኔ እታይሻለሁ? አትታይኝም እኮ አስገብኛ። ኖ ገብተሻል እኮ ገዝት፣ ግን ቪዲዮ አላበራሽም ማለት ነው። ቪዲዮሽ አልበራም እኮ እኔም ለራሴ እኮ አይታየኝም። እኔ ልጋብዝሽ እንደ ቅድስት እንድገባ ማለት እንደ ቅድስትማ አትገቢማ። አንቺ ላይቭ አይደለሽማ። አንቺ እዚሁ ገዝት ላይ ነሽ። እኔ ጋ እኔ እንትን እልሻለሁ፣ ቪዲዮ ጋብዝሻለሁ። እሺ አይ ልክ ነሽ፣ አውቃለሁ። አሁን ልጋብዝሽ ቪዲዮ፣ ከዛ አንቺ ተርን ኦን የሚለውን ንኪው። እሺ ታይታለህ? አዎ እስቲ ጠጋ በይና እናሳይን።
የወለቀው 3 ጥርስ የት አለ? አይደለም ይሄ ተነቃነቀ፣ ሁለቱ አንዱ ተነቃነቀ፣ ሁለቱ ደግሞ አንዱ ወለቀ፣ ሁለቱ ተነቃነቀ። ኦኬ እስቲ አንዱ የወለቀውን ወላቃ አሳይን። ከፍ ትንሽ ከፍ። ኦኬ እሱ ነው። የጉንጭሽ አጥንት የተሰበረው ይታል። ይሄ አጥንቴ እንዴ የመታኝ ጊዜ ይሄ ጠባሳው ማለት ነው። ይሄ ጥርሴ የገባበት ነው። የጉንጭ አጥንት ማለት እኮ ይሄ ነው። ጉንጫችን ይሄ ነው። የጉንጩ አጥንት ተሰበረ ከተባለ አንድ ሰው ይሄ ነው እኮ የጉንጫችን አጥንት ይሄ አይደል? ይሄማ አገጭ ነው። ይሄ አገጭ ነው። ይሄ ነው ጉንጭ። ይሄን የተሰበረው ይሄ ነው። አገጭሽ ነው። ተሳስተሽ ነው ጉንጭ ያልሽው። ይሄ ነው አገጤ ነው። ይሄ እንደዚህ በሚሆን ጊዜ ይሄ እዚህ ገባ። ኦኬ ገባኝ። አገጭ ይላለው ብለሽ ነው። እሺ የአገጭሽ አጥንት አጥንት ደግሞ ይሄ ነው። እስቲ የተሰበረው ይታል። ይሄ ተሰብሯል። ይሄ ነው በቃ በመጥፋት ይሄ ነው የተሰበረው። ይሄ ጠባሳው በዛ ምክንያት ነው። እና ታዲያ አንቺ እኮ ጥርስሽ ሙሉ ነው። እዚህ ጋር አንድ ጥርስ ነው የወለቀ እና በጥርሷ መውለቅ ምክንያት ምግብ አትበላም ብላናለች ስንቴ። በፊት ለፊት በኩል ማለት ነው። ምግብ በፊት ለፊት እኮ አይበላም ማሪ። ምግብ በፊት ለፊት እኮ አይበላም። መግመጥ አለ አይደለ? በፊት ለፊት መግመጥ ምናምን የሚገመጥ ነገር እንደዚህ አጥንት ነገር የሚጋጥ ምናምን ዳቦ ምንም ነገር ማስቲካም ለምሳሌ ሙዝም ማስቲካ ሙዝ ሳይሆን ማለት ጥርስሽ ሙሉ ነው። እዚህ ጋር አንድ ጥርስ ነው የገደለ። እዚህ ጋር እችኛ ናት የገደለች እና የዚህች መጉደል ምግብ በዚህና በዚህ ነው የምናኝከው። በዚህና በዚህ አይደል እንጂ በዚህ ጋር የሚያኝክ ሰው የለም መቼም። መግመጥ አልተው ሙዝ እንደዚህ መብላት ይቻሻ ቆርሰሽ እንደዚህ አኝ ማለት አይጠበቅም ይችላል። መስቲካ ደግሞ እንዴት አኝ ይባላል? እዚህ ጋር አርገሽ የምትበይው አይደል? መስቲካ ይሄ እጅ ያለ አይደል? እጅ ማለት ይሄ እጅ ጋር ይዝበታለሁ። እዚህ ጋር እንደ እዚህ ጋር ይሄ ነው ጋሻው። ቴንክ ዩ እና የኔ ታሪክ ጋሻው በትልቁ ላይ እፈልጋለሁ። ቅድስት ሁለተኛ ስልክ አለሽ? ሁለተኛ ስልክ አለኝ ነው። በሁለተኛ ስልክ ታይናለሽ። አንዴ ወተሽ በትልቁ ላድርጋት ገዝተህ ላስገባትና በትልቁ ላድርጋት እንደዚህ እንዳንቺ በትልቁ ትሁንና ጥርሷን በደንብ እንየው። ጠባሳውን ይሄ የተሰበረውን አጥንት በደንብ እንየው። እሺ ችግር የለውም። በቃ ችግር የለውም። እኔ እንትን እላለሁ። በሁለተኛ ስልክሽ እሺ፣ ሰባራውን እንድታዩ ዊኑን ልውሰደኝማ። እሺ ጋይስ እንዳትወስድብን 9 ዊኑን። ቆይ እሺ ውዴ እንዳልጸጸት ቆይ ጋሻውዬ ቴንክ ሶ ማች ደብሉ ይጀምር። ቆይ 9 ሰው አንዳንዳ በሙሉ 9 ሰው ጋይስ 9 ሰው ቶሎ በሉ 9 ሰው ጋይስ ዊኑን ወስደን ከዛ በኋላ እንመጣለን። 9 ሰው 5 ሰው ሌላ ጋይስ ሌላ 5 ሰው 5 ሰው ጋይስ 5 ሰው ቶሎ በሉ ሙሉ 5 ሰው 6 ሰው ጋይስ ሌትስ ጎ ጋይስ ሌትስ ጎ። ስንት ሰው ነው የቀረው? ስንት? 4 3 ሰው ነው የቀረው። 3 ሰው ሴትዮ ላኪልኝ። ኧረ ቶሎ 3 ሰው ጋይስ ሚለውን ለማወቅ ነበረ እንጂ የመጣሁት እኮ ምንም አይነት እርዳታ ፈልጌ አይደለም። ማለት እንደዛ አስቤ አይደለም ያልነገርኩሽ። ደግሞ አንደኛ ነገር ሰው ስለሚያቀኝ ምናምን የሚያየኝ ሰው ሲኖር እንዳያቀኝ እና ሌላ ደግሞ ያደረጉኝ ነገር እኔ በጣም ስለሚሰማኝ ትክክል ነው ወይስ እኔ ነኝ ጥፋተኛ የሚለውን በሰው ቦታ ሆኜ መስማት ስለፈለኩ ነው የጠየኩሽ። እና አሁን ለእንትን ልግባ። ቪዲዮ እሺ ቪዲዮ እኮ እንትን የአገጭሽ አጥንት የተሰበረውን አሳይኝ።
ተሰብሮ ተሰፍቷል አይደለ? ስፌቱ ይታል። ይሄ ማለት ነው ያገጬ ይሄ ተሰብሯል። ሲጀመር ሲሰራልኝም እንደተሰበረ ነግሮኛል። ይሄ ታስሯል። አዎ ታስሯል። ይሄ ሲመታኝ ይሄ ያስገባ በዛ ምክንያት ይሄ ጨዋታ። ኦኬ አይ የጉንጭ ያልሽው ተሳስተሽ ነው። አገጭ ይላለው ብለሽ ነው ጥርሴ የገባበት ማለት ነው። ኦኬ እሺ። ታዲያ ለምንድን ነው ያልከሰስሽው? እና ኤክስሬ ተነድቼ አይ ኤክስሬ ለምናችን እኛ ማሪ ችግር አያገለግለኝም ሲጀመር። ለምን አልከሰስሽም? እና ከዛ በላይ ደግሞ ያደረጉኝ ነገር አለ አይደል? እኔ ልክ አልነበርኩም ወይ መሄዴ ጥፋት ነበር ወይ የሚለውን አገጬ ለማለት የነበረውን ለማየት ነው። እኔ ስለምወደው ነበር። እንትን ኔትወርክሽ ስታክ እያደረግሽ ነው። እስክትስተካከል እየጠበኩ ነው። እንደ ብሬስ እኮ ብሬስ አይደለም ነው። አሁን ሳይታይም አሁን መጣሽ። ኔትወርክሽ ይመስለኛል እኮ ያልከሰስሽው ስለምትወጁ ነው። አሁን ኔትወርክ አይሰራም። አሁን ይሰራል ማሬ። ያልከሰስሽው እንደዚህ አውላልቆሽ ጥርስሽን ያልከሰስሽው ስለምትወጁ ነው። ኦኬ ጠፍቶ እየጠፋ ነው እንዴ? አይሰማም። ወይኔ ተዳረቅን እኮ ኔትወርክ። በቃሽ ቪዲዮ ላጥፋልሽ እና እስኪ በሳሹ በቃ አዎ ቆይ ቪዲዮሽን ላጥፋልሽ ለኔትሽ። እስቲ ቆይ እስኪ ቪዲዮ አሪፍ ነው እያወራች ነበር። በጌም እንኳን አስገብቻት። አሁን ይሻላል ብዬ አስባለሁ። የምስራች ግን እሱ ካደረገኝ በላይ ደግሞ ቤተሰቦቹ ያደረጉኝ ነገር ደግሞ በጣም አይምሮዬን ጎድቶታል። እውነት ለመናገር ቤተሰቦቹ ስትይነማ የወንድሜ ሚስት ሴትዮ ቪዲዮ ካጠፋሽ እዚሁ እንስማ። እኔ በዚህ መስማት አለብኝ። ፋሚሊዎች እንዳለ በተንሻቸው እንዳለ ፋሚሊ እዚህ መተው ነው 4700 ሰው አለ። እዚህ መተው እንዳለ ጥለው ሄድታ 400 ሰው ቀረ። ከአንድ ሺህ ምናምን ሰው ኑ ተመለሱ። ታዲያ ከአንቺ ወሬ ምን ያደርገላቸዋል? ችግር ላይ ያለን ሰው አሁን አስገባታለሁ። ቆይ እሱ ላይ አስገቢያታ። ዞላ ጠፍተክ ነው አንተ። በኢየሱስም ዞላ እንዴት ነህ? ደህና ነህ? ግን ዝም በይ እሺ። እሷ ስታወራ እሺ። እኔ መቼ አውርቼ አውቃለሁ? አንቺ ኧረ ታወሪያለሽ በጣም የሚጣልሽ እንዴ እናቴ። ረምቦታኝ ማየትሙት ከላይ ህዝቡ ሁላ ታዘቦሽ። ኧረ ቅድስት ዝም በይ ሀቢባ ታወራት እያሉሽ መሀል ላይ ጥልቅ ስትይ እንደ እርጎ ዝንብ። ጋይስ ደብል ቲምወርክ። እዚህ ጋር ደግሞ ለምን መሰለሽ እንደዛ ያደረጉት? እዚህ ጋር ያሉት ማለት ነው። አረ ቅድስት የኛን ስሜት ተረጅን፣ አረ ተናገሪልን። እንደውም ምቃረጌ ነው እንጂ ቅድም ብቆረቁር አሆፕ አሁን እንደ ቅድሙ በደንብ ይሰራል ብዬ ተስፋ አደርጋለሁ። ወይ አሁን ቆንጆ ሰራልኝ። 21 አየሽ ይሰራል እኮ። ቴንክ ዩ ስትሮንግ ወመን። እሺ እኔ ውድ ስምሽ ትክክለኛ ስምሽ የምስራች ነው? ኦኬ እሺ የምስራች። መጀመሪያ ታሪኩን መዋሸቱ ለምን አስፈለገ? እኔ በእኔ ቦታ ሆኜ እነሱ ያደረጉት ነገር ትክክል ነው ወይስ አይደለም የሚለውን ለማወቅ ነው ሀሳብ የጠየቁሽ። እነሱ አንቺ ላይ ያደረጉት ነገር ትክክል ነው ወይስ አይደለም ለማለት
ሽንትሽን ገትረሽ እኮ እኛ እሷን የማብላት ዕዳ አለብን ወይ ብለሽ እኮ ስትከራ እንደዛ ነው ያሉኝ እነሱም። እሱ ምን እንዳለኝ ታውቂያለሽ? ለእኔ ነው እንጂ ውለታ የዋልሽልኝ ለቤተሰቦቼ አይደለም። ኦኬ ቤተሰቦቹ ምንድን ነው ያደረጉሽ? እነሱ በረሃብ ነው ይቀጡኝ። እህቱም እናቱም እህቱም። ኦኬ እህቱ ልታገናኝን ትችያለሽ? ከሁለት ወገን መስማት ስላለብን ከአንድ ወገን ብቻ ሰምተን እንዳንፈርድ። በምን ከእህቱን እኔ እንዴት ላገናኝሽ እችላለሁ? እሱን ግን ላገናኝሽ ትችላለሽ። ደውለን እንጠራታለን። የለኝም ስልኳ። የእሱ ስልክ ግን አለ። የእህቱ ስልክ የለሽም? አንድ ቤት አብረሻት ይኖርሽው? የለኝም። አንድ ሰው አንድ አበባ አንድ ሰው የለኝም። የእሱ ስልክ ግን አለኝ። የፍቅረኛሽ? እሺ እሺ። አሁንስ መክሰስ ትፈልጊያለሽ? አዎ እፈልጋለሁ። ከቻላችሁ ይሄን ብቻ አድርጉልኝ። መክሰስ እኛ እናደርገው፣ አንቺ ነሽ የምታደርጊው። እኛ እኮ የመክሰስ መብት የለንም። ከሳሽ ተበዳይ ነው። አንቺ ነሽ ሄደሽ ቀጥታ ለፖሊስ 3 ጥርስሽን እንዳወለቀው የምታሳይው ማለት ነው፣ የምትጠቁሚው። የእሷን ቁጥር እንዴት ላውቀው እችላለሁ? የእሷ ቁጥር እኮ ስለሌለኝ ነው። አለፍኩት፣ ቴሌግራም ላይ በፊት ነበረኝ። አለፍኩት እኮ የእሷን ቁጥር አልፌው ተውኩትና የእሷን ቁጥር አሁን እሱን መክሰስ ትፈልጊያለሽ የሚለው ጥያቄ ላይ ነን። አዎ መክሰስ እፈልጋለሁ ብለሻል። ስለዚህ መክሰስ ከፈለግሽ አቅራቢያሽ የሚገኝ ፖሊስ ጣቢያ ሄደሽ ለምን አትከሽም? ሄጄ ነበረ ካለፈ በኋላ ማለት ነው። እሺ አንድን ጉዳይ መክሰስ ምችው ከ3 ወር በጣም ትንሽ ኬስ ከሆነ እስከ 3 ወር እስከ 6 ወር እስከ 9 ወር ድረስ ነው እና ጊዜው ስላለፈ መክሰስ አትችይም ተብዬ ነው። ኦልሬዲ ከተባልሽ ይደረጋል። ኦልሬዲ መክሰስ አትችይም ጊዜው አልፏል ከተባልሽ ምን ይደረጋል? በጊዜው መክሰስ ነበረብሽ። ያው ተወጂው ስለነበር አልከሰስሽውም። በጣም ያሳዝናል። ግን እንትናን ልጅቷን ብሎክ አድርጊያታለሁ ብለሽ ነበረ። ግን ትናንትና ኮመንት የተሰጣጣችሁት ቪዲዮ አሁን ወተሽ አንቺ ደልተሽ እኮ ጓደኛዬ እኮ ነው። እኔ እኮ ማለት ነው እንደሌላ ሰው አርጌ ነበር ልነግራችሁ የነበረው ታሪኩን ማለት ነው። ማለት እኔ እንደ አዳማጭ ሆኜ የኔ ላይ የደረሰው ኖርማል ነው ወይስ አይደለም፣ ወይ ደግሞ እኔ እዛ ቤት መሄዴ ነው የኔ ጥፋት ብዬ ሀሳብ እኮ ነው የጠየኩሽ በኮሜንት። ከዛ በኋላ ልጅቷ ትምጣ ስትሉ ነው እንጂ እሷን የሰጠሁሽ እኮ ልጅቷ እኮ እሷ አይደለችም። ኦኬ ለዛ ነው ቦልኪያት አለው ምናምን ያልሽው። ቲክቶክ ይኑራት አይኑራት አላውቅም። ብዙ ነገር ማሸሽው። ጠቅ ስልክ ነው የምትጠቀመው። ቲክቶክ ይኑራት አይኑራት አላውቅም አልሽ። ከዛ እንትን ወርደሽ ወዲያው ቪዲዮ ደለትሽ። ቪዲዮን ከመደለትሽ በፊት ሞዴሬተሮቼ ስክሪንሻት አደረጉት ኮመንት ላይ የኔ ውድ ምናምን ትናንትና የተባባላችሁት ጀስት የስተርዳይ ነው የሚለው እና ምናምን እና ብዙ ነገር ስለዋሸሽ ምኑንም ማመን አልቻልኩም ከይቅርታ ጋር። ግን ሜቢ ልናምን ምንችለው እና አንቺን ልናግዝ ምንችለው እሱን ደውለሽ እዚህ ጋር አሁን እኛ እየሰማን ከጠራሹ ነው። ልደውለት ሚዩት ሳታደርጊ እኛ እየሰማን። እሺ አንቺ ወዳውዬ ምን ልበለው እና አንዴ እዚህ ቲክቶክ ላይ ተናግሬ ያደረከኝን ነገር ስላላመኑኝ እንደዛ አትበይው። በቃ ና ብቻ እንደዛ ካለችውም አይመጣም። ምንም ና ብቻ በይው። ሰላም ነው ምናምን በይው። ወይም አንቺ አናግረው አቡኔ ልደውልለት ቁጥሩን ትስጠኝና እሺ ልጥስና ልደውልለትና አንቺ ቁጥሩን ስጭንና እኛ እንደውልለትና አሁን እንጠራዋለን። አንዴ ለማን ለቅድስት? አዎ ለቅድስት ፎሎ አድርጊያትና ለቅድስት ላኪ ቁጥሩን በውስጥ። እኔ ፎሎ መመለስ አለብኝ። ቆይ ፍሬንድ ብቻ ነው የሚሰራው። ፎሎ መልሽላት። ስለምን ታወሪ ፈልግሽ? ሀቡን አውራት ሀቡ አንቺ የምስራች ፈልጋህ ነው ወንድሜ። የምስራችን ታውቃታለህ? በምስራች ጉዳይ ፈልገንህ ነው ልናናግርህ። እርዳታህን ፈልገን ነው። እንደ እኮ ለምን ፈለግሽኝ? ማን አውሪ ብሎሽ ነው ሲጀመር? የምስራች እንድናወራህ ቁጥርህን ሰታን ነው። ጉዳይ እንድታወሪ ፈልገሽ ነው? ላና የምስራች የደረሰባት ነገር አለ። በእሷ ጉዳይ ልናወራክ ነው። ጤነኛ ናችሁ ግን ወንድሜ? የምስራችን አውቃሃታል? ጤነኛ ነሽ ወይ? ምን ይባላል አሁን እንደዚህ አይነት ሰው? ምንድን ነው የሚባለው? ወንድሜ የምስራች አውቃሃታል? መጀመሪያ አላውቃትም።
አውቃታለሁ ብሎሻል እኮ መጀመሪያ እኮ ካወካት ይኸውልህ የምስራት ችግር ላይ ስለሆነች በእሷ ጉዳይ እርዳታህን ፈልገን ነው። ችግር ላይ ማለት እኮ ምን አይነት ችግር እኮ ስትመጣ ችግሩን ልንነግርህ ነው። እንደ ወንድኛ ሴቶች ነን አይደለ? ያወራንህ ያለ ነው። ሴት ለእንደ ሴት አክብረህን እንደወንድ ማላውቀው ሰው ዝም ብዬ ላውራ እንዴ? አይደል እኮ እናወቀን እኮ ነን እኮ እኛ እኮ እና እኮ ነን። ሲጀመር ማላውቀው ስለምን አውራሻለሁ? የምስራችን ካወካት አይበቃም ወንድሜ? የምስራችን ካወካት ነገር ጉዳይ ልታወሪ ፈልገሽ ነው አንቺ። ሲጀመር በምስራች ጉዳይ ችግር ላይ ናት፣ እርዳታ ያስፈልጋታል ወንድሜ። ችግር ላይ ነች ማለት ነው። አሁን ነው ችግር ላይ ነች ወይስ ምንድን ነው? አሁን ነው ችግር ላይ ናት። አብራን ነው የምታወሪኝ ስለሱ? የምስራች ችግር ላይ ናት እና እርዳታ ያስፈልጋታል። ሰውኛ እርዳታ ናና እንርዳት እኮ ምን እንደሆነች ስትመጣ ስታያት ይገባሃል። ጤነኛ መስሉኝ መማ እናንተ ለእንትን ለመፈመሻ እንትን የሌለ ልትነክሱ ነው እንዴ? በአንተ ልንፈምስ? አይ እናንተ በእንደዚህ መወያ ምናምን ረሳስታችሁ የሌለ እንትን ልትሉ ግን የተሳሳተ ሰው ስልክ ሰታን እንዳይሆን። የምስራችን ግን አውቃሃታል አይደል ወንድሜ? እንደዚህ ብላ አንቺ እሷን የተነገረችሽ? አዎ ቁጥርህን ሰታን የምስራች ስልክህን ሰታን ሊረዳኝ ይችላል ያ እርዳታውን ጠይቁልን ብላ እኛ እየጠየቅንህ ያለ ነው። ሊረዳኝ ይችላል? አዎ ሊረዳኝ የሚችል ሰው የአደጋ ጊዜ ተጠሪ እሱ ነው ብላ ነው የሰጠችን ቁጥርህን። እኮ ምን አይነት ችግር ላይ ሆና ነው? አሁን ነው ችግሩ የሚነገር ሳይሆን የሚታይ ነው፣ በአይን የሚታይ ነው ችግሩ። ናና በአይንክ እይ የደረሰባትን ነገር። ምንድን ነው የደረሰባት እኮ? ናና ይኸው በአይንህ። ምነው መምጣት ፈራህ? አዎ ሼር እናደርግልሃለን። ቴሌግራም ላይ ቅድስት ሼር ታደርግልሃለች ላይቡን። ናና በቪዲዮ አብርታለች የምስራች። በቪዲዮ እያት በአይንክ። አርጊ እስኪ ቴሌግራም ላይ ላኪ። እሺ ቅድስት ሼር አድርጊለት ማሬ። እሺ እናመሰግናለን። እንትኑን ሼር ላድርግልህ። አንድ ላይቭን ሼር ታደርግልሃለች። አይሽ እንዴት እንደሚያናግረን እንጂ። እሺ ሼር አድርጊ ቴሌግራም ላይ ጋየሽ። በትዕግስት በመጨረሻ እሺ ያለ አይደል? ይምጣና ከዛም ጠንብርኩሱ እናውጠዋለን። ሼር አድርጊለት ይምጣ። እዚህ ጋር ቪዲዮ ያብራና ከዛ የዛኔ ነው የምናወራው። እስኪ ሴቭ ላድርገው። እንደዚህ አይነት ለሴት ክብር የሌለውን ሰው ቪዲዮ አስበርቶ ነው ልክ መንገር። ለሴት ክብር የሌላቸው ወንዶች መሀይም ያልተማሩ ናቸው። ሴት ልጅ ምንም ትሁን ምን ወንድ ልጅ ሴትን ሲያወራ በክብር ሊያወራት፣ የኔ ቢጤም ትሁን ሴተኛ ዳሪም ትሁን ጎዳና ተዳዳሪም ትሁን ሴት እናቱን የሚያከብር ወንድ ሴት ልጅ በክብር ያወራል። ጨዋ እናት ያሳደገችው ወንድ ሴትን ልጅ በክብር ያወራል። ምንም ትሁን ያቺ ሴት። ለምን እሱ ዶክተር ሆኖ እሷ የጎዳና ተዳዳሪ አትሆንም? በክብር ሊያወራት ይገባል። ጨዋ እናት ያሳደገችው ወንድ ማለት ነው። ወንድ የሆነ ወንድ ትሪፕል ፈርስት ጊፍቲስ ትሪፕል አቡዬ ምግብ እየበላሽ ምሳ በልቻለሁ እኮ። ስቶሪ ያልሽኝ መሰለኝ እና አመት ከ6 ወር ጉዳይ ከሆነ አሁን እንድናስታርቅሽ ነው የምትፈልጊው ከሱ ጋር? አይ ምንድን ነው የምትፈልጊው? ይሄን ነገር ካመነ ማለት ነው ይሄ ራሱ ያጠፋውን ነገር በህይወቴ ውስጥ ራሱ ያስተካክልልኝ። ለምሳሌ ምን ያርግልሽ? ያስተካክልልኛ ጥርሴ ጥርስሽን አሁን እኛ እዚህ ጋር ሲመጣ ጥርሷን አስተክልላት ነው የምንለው። እና ደግሞ ይሄን ነገር ቤተሰቦቼ አድርገዋታል ወይም አላደረጓት ይበል። ውሸቷን ነው አልበደሏት ወይም ደግሞ በድለዋታል እውነት ነው ይበል። እሺ ጥሩ። ትሪፕል ጋይስ ትሪፕል። ከዚህ በፊት ክዷል? ቤተሰቦቹ እንደበደሉሽ ጠይቀሽው? እኔ ለእኔ ነው እንጂ ውለታ ያልሽ ለነሱ አይደለም ነው የሚለው እሱ። ውለታው ያኔ ነው።
እና እነሱ ግዴታ የለባቸውም ነው የሚለው። እነሱ ምንድነው ግዴታ የሌለባቸው? የዛኔ አስራቡኝ ብለሽ ያልሽው ጊዜ ነው እንደዛ ያለሽ? አንቺን የማብላት ግዴታ የለባቸውም ማለሽ? ቅድም አንቺ እንዳልሽው ማለት ነው። ታሪኩን በሌላ ሰው አድርገሽ ስትነግሪኝ እኔ አንድ የደበረኝ መዋሸትሽ ብቻ ነው የደበረኝ። ይቅርታ ዋሽቻለሁ። እኔ አንድ ሰው የሆነ ነገር ከዋሸ ሁሉ ነገሩ ውሸት ሆኖ ነው የሚታየኝ እና ውስጤ ምንም እንትን አይልም። ልክ ነሽ። ተው ይገላታል፣ ይቅርብሽ። አሁንስ ሊጎዳሽ አይችልም? የምስራች አላቅም እሱን ማለት ያው አሁን ድጋሚ እንደዚህ ያደርጋል ወይም አያደርግም ብዬ በሱ ቦታ መናገር አልችልም። እንዴት ታዲያ ህይወትሽን አደጋ ላይ ጥለሽ ወጣሽ ሚዲያ ላይ? ቢጎዳሽስ? እኔ እኮ እሱ የሚያደርገኝ ነገር እነሱ የሚያደርጉኝ ነገር እኮ በጣም ብዙ እኮ ነው። እውነት ለመናገር እኮ በጣም ከባድ ነገር ነው ያደረጉት። እሺ የስ አቤት ምን ሀና አምጫት። ቆይ ልጅ የተነሳች ይሄ ትክክለኛ ኮሜንት ነው አሁን ያነበብኩት። ሀቡ በቅርቡ እኮ እሷም የሱም ፎቶ ለቀዋል። አሁን ለምን ታያት ይላል ማለት። በኮመንት ቢዚ ነሽ? አልገባኝም። ምንድን ያልሽኝ? አይደለም ከስር የተጻፈውን ያነበብኩት እኮ ማለት አልገባኝም። ምንድን ያነበብሽው? ሞስት ኦፍ ዘ ታይም ኮመንት ላይ ነው ፎከስሽ። አንቺ ንገሪኝ፣ ምንድን ያልሽው? ምን ብለው ነው ያሉት? የማን ፎቶ? ማን? እሱ የእሷን ፎቶ ለቆታል አሁን እንዲታያት ይላል ኮሜንቱ። ፎቶሽን ለቋል እሱ? ምን ብሎ? በዘፈን እወድሻለሁ ብሎ? መቼ? ከስር አሁን እሱ ከፖስታቸው ስር እኮ ዋን ዊክ ጎ ዋን መንዝ ጎ ከ4 ወር ምናምን በፊት ከ4 ከ5 ወር በፊት። ታዲያ ስለዚህ ስቲል ይወድሻል ማለት ነው። የዛሬ ዓመት ከ6 ወር ከመታሽ የዛሬ 4 ወር ደግሞ ፎቶሽን በዘፈን አድርጎ ከለቀቀ ስቲል ይወድሻል ማለት ነው። ይዋደዳሉ። ሀቡ ኮሜንት ላይ ራሱ እሷ የምትለቀው ቪዲዮ ላይ ኮሜንት ይኮማመታሉ። የኔ ውድ ምናምን እየተባባሉ አሉ። ታዲያ የኔ ውድ እየተባባላችሁ የምትኮማመቱ ከሆነ እኛ ምን እናድርግ አሁን? እንዴት ፈጣሪ ሆይ ድረስ። የበቀደሙ ልጅና ያችኛዋና ያኛው ልጅ ትዝ ለምን አሉኝ? ትዝ ይላችሁ? ከሳውዲ እሱ ዱባይ እሷ ሳውዲ ሆነው እንደውም እንትን ብላ ቡና እያፈላች ምንድን ነው ቡና ላፈላ ነው አለችኝ። ቡና ማፍላት እኮ ትርጉሙ እያሉ ሲያዝጉን ደማችንን ሲያፈሉት ትዝ ይላችኋል? በቴክስት የሆነ የአራዳ ቋንቋ ቴክስት የሚላለው እንትን ጥሬዋ ይምጣ። አንቺም የሱን ፎቶ ፖስተሻል ማሪ? አልፖስትም በፊት ላይ። የጠፋሽው ምንድን ነው? ጥርስሽን ካወለቀው ወዲህ ነው ወይስ ከማውለቁ በፊት የፖስትኩት? ኧረ ጥርሴን ካወለቀው በኋላ። አውለቀው በኋላ እስቲ አውልቆትም ተወጁ ነበር ማለት ነው። በቃ እኛ እናስታርቃቸዋለን። አሁን ችግር የለም። ጥርስሽ ጦስሽ ውሰድ፣ እናስታርቃቸዋለን። ይምጣና ከሳምንት በፊትም ውዷ ብሎ ኮምቷል። ማስረጃ ላኩልኝ። ከሳምንት በፊት ውዷ ብሎ የኮመተውን ማስረጃ ላኩልኝ። ስክሪንሻት ፕሊስ ዋትሳፕ ላይ። ማናይ መስዬ አላችሁ? ቶሎ በሉ። ሰሚኝማ ጓደኛዬ መግባት ትፈልጋለች። ታስገቢያታለሽ? ምን ፈልጋ? መሰክር ልትመሰክር ነው?
አስገባታለሁ። ምን ልታረግ ነው? የምስራች ማለት አልፈልግም። ምን ያገባ አያገባኝ። ዝም ብሎ ተጨራረሱ እንዴ? ለምንድን ነው አንቺ እኮ በቃ ትክክለኛ ጉዳዩን እየነገርሻት አይደለም እኮ። አንቺ ንገሪና ማሬ፣ ተቀበያትና ማይኩን አንቺ ንገሪን እንዴ። ኧረ ተያት። እሷ ምን እንደምትፈልግ ብቻ አውሪያት። እኔ አይ የፈለገች ፍላጎቱ አልገባኝም። እኔ መጀመሪያ ወደ እኔ ያስደወለችሽ እርዳታ ፈልጋ እንደሆነ አይ ነገርሽኝ። አዎ። እና ታዲያ አሁን እኮ ስለ እርዳታ አይደለም የምታወራው። በቃ ሲጀመር ነገሩን አብቃቅተውታል። አንቺ ስንቴ ነሽ ማሬ? ስንቴ ነሽ? አዎ እርዳታ ፈልጋ ነው አይደለ? ለጥርሷ ማሰሪያ ነበረ ስደውል አደዋወላ እንደዛ ነበር የመሰለኝ እኔ። ኦኬ ነበረ ስደውል አደዋወላ እንደዛ ነበር የመሰለኝ እኔ። ኦኬ አሁን ደግሞ ነገሩን ወዴት እንደሆነ አልገባኝም፣ ሀሳቧም አልገባኝም። ከሷ ጋር ጨርሱ ብዬ ነው እኔ አይመለከተኝም። ኦኬ አንቺ አውሪ በቃ ምፈልጊው። እኔ እኮ የማውራት ችሎታ የለኝም። ምንድነው ችሎታ የሌለሽ? አንቺ የተደረግሽውን ነገር ማውራት ነው ችሎታ የሌለሽ? አረም ተወሬት እኮ ነው። ወሬት በቃ ካልሆነ ጊዜ አታባኪ። ምንድነው ተወሬት እኮ ነው። አይጋጭ በቃ እንዴ ከሳምንት በፊት እኮ ማየኔ ህይወት ብለሽ እኮ እሱ ጋር ኮመተሽለት እሱ ውዷ ብሎ እኮ ሪፕላይ አድርጎልሻል። ሙድ እየያዛችሁብን ነው እንዴ? እኔስ ምን አሳቀኝ? ሀቡ የኔ ህይወት እያለች ስክሪንሻት አድርገው እኮ ልከውልኛል። ከሳምንት በፊት የኔ ህይወት እያለች አሁን ደግሞ እዚህ ጋር እንትላለች እያሉ እኮ እሱ እኮ ነው የሚያስቀኝ፣ ክትክት የሚያደርገኝ። ላቭ አለች። እሱ ደግሞ የእሷ ላቭ አለ። እሱ ቤት ላይ ማይ የወርልድ ምልክት የልብ የዓለም ምልክት እና የልብ የኔ ዓለም የኔ ልብ ማለት ነው የኔ ህይወት ብላ ኮምታለች። እሱ ደግሞ ውዷ ብሎ ሪፕላይ አድርጎላታል። የዓለም ምልክት አሳይኝ። የዓለም ምልክት ለወደፊቴ ስጀናጀን እንድጠቀማት የዓለም ምልክት ማይ ብላ ከዛ የዓለም ምልክት ከዛ ልብ ከዛ ደግሞ የትኛዋ ናት የዓለም ምልክት? ሴትዮ ይሄ የዓለም ምልክት እኮ ነው። ማይ ብለሽ ለአንድ ሰው ማይ ብለሽ የዓለም ምልክት እችን ካስቀመጥሽ የኔ ዓለም ማለት ነው። በአራዳ ቋንቋ ገባት ባጭሩ። ዛሬ ነው የገባኝ። ደሞዝ አላስተካክልላት ብለው ከዛ እነሱን እንዲያግዟት ልጠይቃቸው ነው። ስጭኝ እስኪ ስልኳን የዛች ቅድስትን የዛች እየተባለች ልታግዝ ነው እንዴ? የዛች ጋይስ የዛች ቅድስትን ስልክ የተጣላ ሰው ነው የዛች የሚባባል አይደል? አነጋገር ስለማልችል በነገሮች ላይ እኔ ንግግር ስለማልችል ነው ስልሽ አንዳንድ እህትሽ ደሞዝ ከከለከሏት የወሰዳት ቢሮ ጋር ኤጀንሲ ጋር ትደውል። አንደኛ ኤጀንሲው ችግሩን ካልፈታላት ሌበር ኦፊስ ትደውል። የሳውዲ ሌበር ኦፊስ ነበር ቻትጂፒቲ ላይ ገብታ ሳውዲ ሌበር ኦፊስ ነምበር ብላ ከጻፈች ወይንም በአማርኛ የሳውዲ የሌበር ቁጥር ብላ ከጠየቀች ቻትጂፒቲ ይሰጣታል። ቁጥሩን ተቀብላ ትደውል። በነገሮች ላይ ማለት ነው። እኔ ብዙም የመናገር ችሎታ የለኝም ስልሽ አንዳንድ ሰውን የሆነ ነገር ትንሽ ነገር የሚይዘው ሲያወራ በቃ እንትን ያምርለታል፣ ይጣፍጥለታል። እኔ ደግሞ እውነትም ኖሮኝ
ግን እንዴት ነው አፈ ቀል ምን እንደሚባለው እንደዛ ነኝ። አፈ ቀላጭ አይደለሁም ነው። ጋይስ ትሪፕል ትሞርክ ትሪፕል መቅድዬ ኧረ በደንብ አፈ ቀላጭ ነሽ የኔ ፍቅር። ምን ነው በቃ እሱ ቁም ነገር ነው። በቃ እባክሽ እሱ ቁም ነገር በቃ እንደዛ ከሆነ ይመችል። ቁም ነገርም አላረገውም ነገሩ። በቃ እባክሽ እሱ ቁም ነገር በቃ እንደዛ ከሆነ ይመችል።